ምን አባልህ ታመጣ ቀማላን ትጨፈጨፋለህ ገና ምንድነው የምነግርህ? ኦርቶዶክስ ፖለቲካ ማታቆመ ከሆነ ትጨፈጨፋለች። ነገም የምን ፖለቲካ? አስረግጬ ነው የምነግርህ። የምን ፖለቲካ? ፖለቲከኛ ናት ኦርቶዶክስ። የአጽዮች ባንድ ቤተክርስቲያን ሰቅላ እኔ ሃይማኖት አባት ያንተም ፕሮፓጋንዳ ቀቅለህ ትበላለህ። እፎይን አሸውድም አልቅሰህ እስከነ መሐመድ ጋንም ልካለሁ። ምንም መራራት የለም። ሂደሏቸው የቀደመ ነው የሚኖረው። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጊድ ይሆናል። ደም ይቃጠላል። ስለዚህ ሰዎች አሁን ይሄ አንድ ግለሰብ እዩ ጩፋ እንኳን እኮ ወደ ሐዋሳ ሲገባ ሰራዊት በሰልፍ ተሰልፎ እኮ ተቀብሎታል። ተሳሳት ለከስካሳ ውሻ ናችሁ እናንተ። ከዚህ ሌላ ምንም ነገር አትሰሩ። ኦራይት ሰላም ብለናችኋል። ቪኪ ፕሮግራም አለው ዛሬ። ቀጥል። እሺ አንዳንድ ወቅታዊ ነክ ጉዳዮችን አንስተን እንድናይ ነው። አንዳንድ ቪዲዮዎችን ላሳያችሁና እዛ ላይ ተመርኩሰን የምናነሳቸው ሀሳቦች ይኖራሉ። ያው ሁሉም ወቅትን መሰረት ያደረገ ስለሆነ ንጽጽሩን ወቅትን መሰረት ያደረገ ነው እና ይህንን ቪዲዮ ላሳያችሁ ሁላችሁም እንድትመለከቱት። በእርግጥ ተመልካቾች ሊሆን ይችላል የምትመለከቱበት አይንም ስለሚለያይ ላሳያችሁ። እሱ ላይ እናወራበታለን። ፈያለ አተልከኝ። እሺ ይታያችኋል። የት ይመስላችኋል? በዘመነ ሙሴ ይመስላችኋል እንዲህ ታቦት ይዘው የሚንቀሳቀሱት? አይ ቲንክ ምንድነው እሱ የክርስቲያኖስ ታቦትን ይዞ ከአንድ ቦታ ወደ ሌላ ቦታ እንትን ሲል ነው። አይ ቲንክ ይሄ አዲስ እንትን መሰለኝ፣ አዲስ ቤተክርስቲያን ለመስራት መሰለኝ። ስደት አይመስለኝም። ይሄ ስደት አይደለም። ይሄ ስደት አይደለም። ምክንያቱም አርሲ ላይ እንደዚህ አይነት ቦታ የለም። አንደኛ፣ ሁለተኛ ደግሞ ቅንጦት ነው ስደት እንደዚህ ከሆነ እየሄዱ የነበረው። ሁለተኛ አለባበሳቸውም የአርሲና አይነት አለባበስ አይደለም። ኤኒዌይስ ፓስ አድርገውና እፎይ ውጣ የምትሉት እፎይ ምላሴ ላይ ቡግር ወጥቶብኛል። ወጣም በቪዲዮ ካች ጉርምስና መጥቶብኛል። ቡግር ምላሴ ላይ ወጥቷል። ወደ ዋናው ፖይንታችን ስንመለስ እንግዲህ አርሲ ላይ ከተከሰተው ጋር በተያያዘ አንድ ቪዲዮ የሰራዋት አለች። እሷን አሳያቸው። ይታያል። ያው ቪዲዮዎች ያው ገብታችሁ ታይታላችሁ። የመጀመሪያውን እንትን እንድትሉት ነው። ለበለጠ እንትን ግን ገብታችሁ ያው ኮፒ ሊንክ ሼር ምናምን እያደረጋችሁ እየተመለከታችሁት ቪውም እንዲኖረው። አንገት ለአንገት መቀላላት ነው፣ መጠራረድ ወለም በዘለም የለም። ቁሙ ታዛዦች ሆናችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴ አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም። ሂደሏቸው የቀደመ ነው የሚኖረው። በሆትነስ ተነቀው አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለማረ እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ደም ይቃጠላል። ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር አላሁ ማለት ሰላም ማለት ሰላም ማለት ነው። ያቁ ለምንድነው የነሱ ትክክል አይደለም። አንተ አሁን
እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። የሚሆነው ምንድን ነው ታውቃለህ? ከሰላት ከካፊር ጋር ቪዲዮ ይሄ ስለሆነ እየገባችሁ ቪውም እንዲኖረው ኮፒ ሊንክ ታፕታፕ ሼር ምናምን ነገር አድርጉት። ማነው ታፕታፕ ላይክ ምናምን አድርጉት። ይበልጥ ደግሞ ለ10 ሰው ምናምን ሼር አድርጉትና ሁሉም ሰው ይመልከተው ይድረሰው። ይቀጥል እንዴ እፎይ መልእክትን ይስሙት ወይስ እንዴት ነው? ከሰላት ከካፊር ጋር አይ በቃ እንትን በለውና ውስጥ ገብተው ሙሉኒት ኦራይት። ዛሬ የምንመለከተው እንግዲህ ካፊርን የገደለ ገሃነም አይገባም የምትል አንድ አዲስ እንመለከታለን። ካፊርን የገደለ ገሃነም አይገባም የምትል ከካፊር ጋር ተገዳድሎ ካፊርን የገደለ አማኝ ያልሆነ የገደለ ሁለቱ አብረው ገሃነም አይሆኑም ይላል። እናችን ሾፍ ሾፍ እናደርጋታለን። ዋና ያንን ያመጣ ነው ምንድነው እሱ ይሄ ጤናማ አይደለም ወገኖቼ፣ ዘመዶቼ፣ ኡስታዞች እባካችሁ እንደዚህ አይነት ስብከትን አትስበኩ ለማለት ነው። አክቹዋሊ አስተምሮ ስለሆነ አስተምሮቱ ደጋግመን ይህን አሳይተናችኋል። ደጋግመን ሲሰራበት ነበረ። አርሲ ላይ እንደው እንደ እንግዳ ደራሽ እንደ ወፍ ምንድን ነው የሚባለው? እንደዛ አይደለም። ድንገት የሆነ ነገር አይደለም። ድንገት የተፈጠረ ነገር አይደለም። ተኋላ ሲሰራበት የነበረ ፕሮፓጋንዳው አስቀድሞ ነበረ። እነኚህ ሁሉ ትርክቶች ውጤት ነው አርሲ ላይ አሁን ሰዎች በእምነታቸው ምክንያት እየተገደሉ ያሉት። ዝም ብሎ በአንድ የተፈጸመ ነገር አይደለም። ክስተቱ ቢያሳዝነንም ከአድራጊዎቹ በላይ እንዲደረግ ይሄንን ትርክት ሲሰሩት የነበሩት የእምነት አባቶች ናቸው እና ህዝቡም ይሄን ማወቅ ስላለበት ነው። ህዝቡም ይሄን ማወቅ አለበት። እነኚህ አካላት ዛሬ መልሰው ደግሞ ንጹሐን መገደል የለባቸውም፣ እንደዚህ መደረግ የለባቸውም ክርስቲያኖች ብለው ድምፅ የሆኑ ሊያስመስሉ ይችላሉ። እሱ የእነሱ ምንድነው ጅራፍ ራሱ ገርፎ እንደሚጮኸው እኛም ተበድለናል አይነት ሳፍም ሊጫወቱ ይችላሉ። ዋናው ነገር ግን እኛ ማሳየት ያለብንን እናሳያለን። ከዛ በኋላ ግን ፍርዱን ለሰው ለህዝቡ እንተዋለን ማለት ነው። አብዱረዛቅ እንኳን ደህና መጣ። ደህና ቆየህ። ማን ነው? መስገነው እንዴት ነህ? አለን አለን አለን። ግን ምን አለ እንደው ማለት እንደዚህ በሁለቱ እምነት መካከል እንደው ጥላቻና መጥፎ ነገር እንዲሰርጽ የሚያደርግ ንግግሮችን ብታቆማቸው። ኦኬ እኔ ምን ብዬ ተናገርኩ? ኡስታዞች የተናገሩትን ማምጣትና ማሳየቴ ጥላቻ ንግግር ያስብልብኛል? ኡስታዞች አሁን መግለጫ የሰጡት ሶስት ኡስታዞች ናቸው። አህመድን ጀበል፣ አቡበከር አህመድ፣ ያሲን ኑር ወጥተዋል። እነሱ በዚህ ጉዳይ ላይ አሁን አዳምጥ። አሁን ያሳየንህ ቪዲዮ ላይ ኡስታዞቹ ከ3 በላይ ብዙ እንትኖች አመጣን አይደለ? ስለዚህ እሱም ማሳየቴ ችግር አለው? ምንም ችግር የለውም። ግን አሁን እዚህ ላይ የተናገረው አንድ ሰው የመስጊድ ውስጥ ተናገረ ማለት እስልምናን ይወክላል ማለት አይደለም። አዳምጥ። አንተም እያዳመጥከኝ አዳምጣ። አንተ እኮ የጠቀስካቸው ሰዎች ይወክሉልኛል ብለህ እኮ ነው 3 ኡስታዞች መግለጫ ሰጥተዋል ብለህ የመጣኸው። እኔ ደግሞ ከ3 በላይ ኡስታዞችህ መስጊድህ ላይ እንዴት ማድረግ እንዳለባቸው ስለሰማሁ ነው። አላነሳውም። ስማቸውንም አልጠራው። ማንንም ኡስታዝ አልጠራው። ምንድነው ያለበት ምን አይችልም ምን እንደሚባለው ሆኖብህ ነው። አሁን ብጠይቅህን ብቻ መልስ። ካፊርን የገደለ ወይንም ደግሞ ሙስሊም ያልሆነን የገደለ ነብይህ ላይ ልምጣለህና አሁን ስለነብዩና ስለ አርሲው ጉዳይ ስለ ኢትዮጵያችን ጉዳይ እናወራ። በሙስሊምና በኦርቶዶክስ መካከል ጥላቻ እንዲሰፍን የምታደርገው እንደ መምህር ለምንድን ነው? ደንቆሮ ደነስ ኡስታዞችን ሄድና መከራቸው። እንደዚህ አይነት ደንቆሮች ናቸው አሁን ያስቸገሩን። የአንተ ኡስታዞች ናቸው እኮ እረዷቸው፣ ግደሏቸው የሚለውን ያሰማንህ። እኔ ምን ብዬ ተናገርኩኝ? የተናገርኩት ነገር አለ? እኔ በአንተ ቤት ፖለቲካ መስራት ነው። ክርስቲያኑ እናንተን ፖለቲካ ምንም አያውቅም። እንደናንተ ደንቆሮ እንመስላችኋለን? እንደኛ
እረዷቸው፣ ግደሏቸው እያለ ያንተ ኡስታዝ እሱም ቪዲዮ ሰምቶ ለምን ጥላቻ ትነዛለን ይለኛል። ክርስቲያኖች በደንብ አስተውሉ። የሙስሊሞች እየየ ይሄ ነው። እራሳቸው ገርፈው እናንተም በዳይ ያደርጓችኋል። ድንቁርናቸው በዚህ መጠን ነው። ምክንያቱም ጭንቅላት የሌለው አካል ስለሚያመልኩ ጭንቅላት የላቸው። እኔ አምጥቼ ያሳየሁት የራሱን ኡስታዞች ነው። እንዴት ማረድ እንዳለባቸው፣ እንዴት መግደል እንዳለባቸው የሚናገር ቪዲዮ ነው ያሳየ ነው። እኛ ይሄ በትንሹ ነው ያሳየ ነው። እጅግ በጣም ብዙ ቪዲዮዎች አሉ እንዴት ማረድ እንዳለባችሁ የሚናገር። ያንን አምጥቼ ማሳየቴ እኔ ጥላቻ ያስብልብኛል? ጥላቻ ስላለብህ ነው እናንተ ጥላቻ ለምን መሰላችሁ? ኢንቴንሽናሊ የክርስቲያኑን ብሬን ወሽ ለማድረግ ነው የሚጠቀሙት። በማልቀስ እውነትን በሐሰት ሊሸፍኗት። ያንተም ፕሮፓጋንዳ ቀቅለ ትበላለህ ወይን አሸውድም አልቅሰ እስከነ መሐመድ ጋንም ልካለሁኝ። ጭንቅላት አልባ ካል ለማምለክ እኔ ጋር ፖለቲካ አሰራም። እኔን አሸውደኝም። መሐመድ ከሰረቃት ፓንት በላይ የእናንተን ፕሮፓጋንዳ ጠንቅቄ አውቃታለሁኝ። ስለዚህ እኔ ጋር ፖለቲካ ልሰሩ እንዳሞክሩ። የአንተ ኡስታዝ የተናገረው ግደሏቸው ሚል ድገምና አሳያቸው። ቪኪ ይሄንን ቪዲዮ ነው ያሰማ ነው። እኔ ምንም የተናገርኩት ነገር የለም። አንተ ቆሻሻ ግደሏቸው የሚል ነገር የለም። አታዋሽ። አዳምጥ። ቤተክርስቲያን መስጊድ እናደርጋለን ብለው መስጊድ ላይ አላሁ አክበር እያሉ የጮሁት እኔ አይደለሁም፣ የእናንተ ኡስታዞች ናቸው። ይሄን ቪዲዮ ሰምተህ እኔን እፎይን ጥላቻ አለበት ለምን ትላለህ? አስደምጠው ክርስቲያን እንትና ቪኪ መቀላላት ነው መጠራረን ወለም በዘለም የለም። ዝቅ አድርገው ቪዲዮ ኡስታዞች ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መጠራረን ወለም በዘለም የለም። ቁሙ ታዛዦች ሆናችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። ሀውሴ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴ አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። በሆት ተነስቶ መጮ ዶላ አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለማለት እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንዴት ቤተክርስቲያን መቃጠል የለበትም? ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት። አላሁ አክበር አላሁ ማለት ኢስላም ማለት ሰላም ማለት ነው። ያቱ ለምደቱ የተሱ ትክክል አይደለም። አንተ አሁን እንትን ያልከው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። አላህ ሱብሓነሁ ወተዓላ እንደዛ ያስቀምጥ። ይሄ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉ ለስና ናሕኑ አለዚነ ነቅቱሉ። እኛ አይደለንም ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም ወረብ አልከዕባ هذا حديث وإجماع إجماع الصحابة። ጂሃድ ከሌለ እስልምና ውበት የለውም። ታብሎ ሙስሊሙ ጣረ አረና ልክ በሰይፍ አንገቱን ሊቀላው ሲል የምናለ አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው እንዴ? አሁን ነው የምትመሰክረው? አንገቱን ቀላው። መልካም እንደሰማ እንግዲህ ገና ይህን ቪዲዮ ሲሰማ ነው ለምንድነው እናንተ ጥላቻ አለባችሁ ብሎ የገባው ያ ማለት ነው። ኤኒዌይስ እንግዲህ ሐዲሱም ግልጽ ይናገራል። ምንድነው እሱ? እነኛ አሁን የተወሰኑ ቪዲዮዎች ነው ያስደመጥናችሁ። እነኚህ ከብዙ
ንግግሮች የተወሰኑ ናቸው። በጣም ብዙ በሰሞኑ በአርሲ ግድያ ላይ እልል ያሉ ገና እንገላለን፣ ገና ይቀራል፣ ቤተክርስቲያን መቃጠል አለበት እያሉ እየጨፈሩ ያሉ እጅግ በጣም ብዙ ሙስሊሞች ናቸው ያሉት። በጣም ብዙ ማለት ነው። ይሄንን ማሳየታችን እኛ ጥላቻ ካስባለብን፣ አዎ ይሄም ማሳየታችን የእናንተን ቆሻሻ ኡስታዞችና ተከታዮቻችሁ ሰው በመገደሉ እልል እያሉ ቪዲዮ ሲሰሩ እሱም በማሳየታችን ጥላቻ አለባችሁ ካስባለን ደግመን እናሳያችኋለን። ቪኪ ጥላቻ አለባችሁ የሚል እሳቤ ካላችሁ ይሄንን የናንተን ቆሻሻ አስተምሮ ቆሻሻ አካሂድ ሰው እንዲያውቅ በማድረጋችን አንድ ነገር ልንገራችሁ። እንደ ፎይ አይነቱን ፖለቲካ ሰርተህ አታስቆመው። ፖለቲካ ሰርተህ የሆነ ነገር አልቅሰህ ጮኸህ ምናምን ነገር አታስቆመው። ዛሬ አይደለም የጀመርነው። ከዓመት ጀምሮ ምን ስታደርጉ፣ ምን ስታቅዱ፣ እንዴት ስታደርጉ እንደነበረ ስናሳይ ስለነበረ ማለት ነው። በተከታታይ የነቃ ነቅቷል፣ የሰማ ሰምቷል። ያኔ ሲቃወመን የነበረ ክርስቲያን እንኳን አሁን ራሳችሁ ላይ ቪዲዮ እየሰራ ነው። ክርስቲያኑ በደንብ ገብቶት በእናንተ ፖለቲካ ተጠልፎ በፊት ላይ ኧረ ሙስሊሞቹ እንደዚህ አያደርጉም፣ ኧረ እንደዚህ አልነበረም ምናምን የሚለው አሁን ቪዲዮ እየሰራ ነው። የራሳችሁን ኡስታዞች ንግግር ከሰማ በኋላ። ስለዚህ ምንድነው እሱ የምታታልሉት የምታጭበረብሩት የለም። ስለዚህ ምንም የምታታልሉ የምታጭበረብሩት በሌለበት ላይ አቧራ ለማንሳት አትሞክሩ። ማይወክሏችሁ ከሆነ አይወክሉንም ብላችሁ በደንብ አስተምሩ። እያመጣችኋቸው እነኚህ ማስተማር የለባቸውም እነኚህ ኡስታዞቻችን አይደለም ብላችሁ እንትን በሉ። ኢማጅን አክሱም ላይ ሂጃብ ተከለከልን ብለው እንደዛ ድራማ ሲሰሩ እንደዛ ሲያለቅሱ ያዙኝ ልቀቁኝ፣ ወይኔ እስልም ያለ ሙስሊም ድረሱልን ሲሉ ወይንም ደግሞ አክሱም ቤተክርስቲያን ጋር መስጊድ አልተፈቀደልንም ወጣ ብሎ ነው የተፈቀደልን ብለው እንደዛ ያዙኝ ልቀቁኝ ያሉ እዛ አካባቢ ሰው ተገሎ ቢሆን ምን ሊያደርጉን እንደሚችሉ ማሰብ ነው። ሰው ተገሎ ቢሆን ሊያደርጉ የሚችሉትን ማሰብ ነው። እነኝን አካላት አሁን ኢኩቪኬሽን ይሰራል እኩል ለማድረግ እንትን ይላሉ። አክሱም ላይ ለተፈጠረው አንዳንዶቹ ድምፅ የሆኑ ለማስመሰል ማለት ነው። ሁለት ማይገናኙ ማይነጻጸሩ በፍጹም ማይገናኙ ነገሮችን አገናኝተው አክሱም ሂጃብ ለተከለከሉ አርሲ ላይ እንትን ላሉ ለመፍታቸው ለተገፋም ድምፅ እንሆናል። ወንድሜ የውሻ ደም አይደለም አርሲ ላይ የፈሰሰው። ፐርዴ ከ30 እስከ 50 ኦርቶዶክሳውያን ደሙ እየፈሰሰ አንተ ሳውዳ ሽንቷን ስሸና ሙሐመድ ተከናናቢ ሙሟን እንዳያላዩ ብሎ አለ። ስለሱ ነው የምትጨነቀው፣ ስለ ልብስ። እኛ ስለ ሰው ነፍስ ነው የምንጨነቀው። ከልብስ ነፍሳዊ ይቀድማልና ነፍስ ይቀድማልና። አንተ ሴትን ላይ ካየህ ቅንዝረኛ ነህ ይቆምብሃልና እንዴት እንደዚህ ያልሆነም በቃ አልችልም እዛ አካባቢ እያልክ የምትዝረከረክ ከሆነ ያንተ ኬዝ ነው፣ የኛ አይደለም። እኛ ስለ ሰው ነፍስ ነው እየተጨነቅን ያለ ነው። አሁን ስለ ሰው ነፍስን ከልብስ ጋር አወዳድረህ የምታስብና መፍቶኝ ድምፆኝ ያለው ለማለት ይሄንን እኩል አድርገህ አቻ አድርገህ የምታመጣ ከሆነ የኛ ችግር አለ፣ ያንተ ችግር ነው። የኛ ችግር አለ። ከህፃን እስከ አዛውንት የ80 ዓመት ሽማግሌ የ70 ዓመት ሽማግሌ እያረዱ ያሉት እነሱን ነው እየተቃወምን ያለ ነው። ህፃናትን የ1 ዓመት የ6 ወር ህፃናት የሚያርዱት እነኛ ህፃናት በደል በድለው ሳይሆን ኃጢአት ወንጀል ሰርተው ሳይሆን እነኚህ ህፃናት ካደጉ ክርስቲያን ናቸውና ያን ቦታ ይወርሱታል ብላችሁ ስላሰባችሁ ነው።
ከቦታው ላይ ክሊር ለማድረግ ነው። ቦታው ይፈለጋልና ቦታውን እንፈልገዋለን። ሰዎቹ ቢሞቱም ህፃናቶቹ ካሉ ግን ነገ ወራሽ ይሆናሉና ይሄ ቦታ መልሶ የክርስቲያኖች ይሆናልና ዘር እንዳይኖር እናድርግ ነው እናንተ አካሄድና ዓላማ ነው እያልን ነው። ይሄንን ደግሞ እኛ ከቻልክ ከኛ ጋር ድምፅ ትሆናለህ፣ ካልቻልክ ግን ጥላቻ አለባችሁ። ይሄ ኢንፌሪዮሪቲ ኮምፕሌክስ ያጠቃችሁ እኛ ልናክማችሁ አንችልም። ሐኪም ቤት ሂዱ፣ ጸበል ሂዱ። እኛ ላይ ፖለቲካ ልትሰሩ አትችሉም። አካሄዳችሁን ጠንቅቀን እናውቃለንና እኛ ጠንቅቀን አካሄዳችሁን ስለምናውቅ ጄኔራሊ እከሌ እንደዚህ ገዳይ ናችሁ ብለን እንኳን አልተናገርንም። ገዳዮችን ነጥለን እያመጣን ገዳዮችን የሚተባበሩትን ነጥለን እያመጣን እነኚህ ይኸው እንዲያሉ ነው። በመስጊድ ደረጃ ላይ ገብርኤል ቤተክርስቲያንን መስጊድ እናደርጋለን አላሁ አክበር ሲሉ ሙስሊሞች ገዳይ ናቸው እያልን አልጮህንም እንደናንተ። ኢማጅን እኛ አሁን እንደዛ ብለንስ ቢሆን ሙስሊሞችን ግደሏቸው ብለን ተናግረን ቢሆን ምን ሊያደርጉን እንደሚችሉ መርዛችሁን በደንብ አድርጋችሁ ተረጫችሁ በኋላ ጨዋ ሆናችሁ ትመጣላችሁ። አዛኝ መስላችሁ ትመጣላችሁ። ቅድሚያ ጥራ ቤትህን። ሬሳ የሚሸተውን መቃብር የሚሸተውን ቤትህን አጽዳ። እኔ ጋር መታት ታልቅስ። ስለምን ጥላቻ የምታወራው? ማንም እኛ ክርስቲያኖች ለማንም ጥላቻ የለብንም። ክርስቲያኖች ከማንም ጋር አብረው የመኖር ጸጋ አላቸው። ከማንም ጋር አብረው ይኖራሉ። ስለዚህ ባለጌ የሆኑ የእምነታችሁ ተከታዮችን እንኳን አርሲ ላይ ኦርቶዶክሳውያን ታረዱ እያሉ ጮቤ እየረገጡ ያሉ ኦርቶዶክሳውያንን በመሞታቸው በሏቸው። እነሱን አስቁሟቸው። ዘሆል እኛ እናንተን እየተናገርን አይደለም። አራጆችን የሚደግፉትን ገና እናርዳለን እያሉ የሚሉትን አቁሙ በሏቸው እያልናችሁ ያለ ነው። እሱን ነው። እሰይ እንኳን ታረዳችሁ ኦርቶዶክሳውያን እልል እያሉ ያሉ ወንድሞቻችሁን ተዉ። ይሄ ጤናማ አይደለም። አብሮ አኗኑርም ሟችም ወገን ይኖረዋልና ነገ አብሮ እንዳንቀጥል ያደርጋል። እረፉ በሏቸው እንጂ እነኝህን ሰዎች እኛ ስንተች እናንተ ጥላቻ ያለባችሁ እያላችሁ እኛን አትውቀሱን። እኛን አይደለም መውቀስ ያለባችሁ እነኛን አካል ነው። ያንን አድራጊዎቹን ነው አይደለ? ለከስካሳ ውሻ ናችሁ እናንተ። ከዚህ ውጭ ሌላ ምንም ነገር አትሰሩ። ለከስካሳ ውሻ። ሌላስ ምትለዋለህ? ኦኬ እንደምንም ኔትወርክ ሰርቶለት ገብቶ የወጣው አልቅሶ መውጣት ነው። ምክንያቱም ከዚህ ውጭ የምሰጠው እድሉን አገኘው ብለህ ሁሌ ገብተህ ማውራት ነው። በቃ ምንም ማይረባ ነገር የማይጠቅም ነገር ነው። ኦኬ ምንድነው ማይረባ ነገር ያወራሁት? ያው እያወራ ያለው ምንም አስር መሰረት የሌለው ወሬ ዝም ብለህ ነው የምታወራው። እና ምን አልኩኝ? ውይይት ጥሪ ቀርቦ ከኢምራን ጋር ማለት ፊቱን የቁንጅና ደንቆሮ እኔ ፊት አልጠየኩም። ስለፊት አይደለም ያወራሁት። ያንን ጭንቅላት አልባ አካል ሂድና አምልክ። በአንተ ቤት ማስቀየስ ነው። በእናንተ ቤት አዳናችሁ ታስቀይሳላችሁ ነገር። ስለምን ፊት ነው የምታወራው? ጭንቅላት አልባ አካል እያወራ ስለፊት ታወራለህ? እኔ ስለሚታረዱት ነው እያወራ ያለሁት። አትረዱን ማለት እርባና ቢስ ነው። እናንተ አራዳናችሁ፣ እኛ ሞኝ ነን። ደስ የሚለው ግን ብዙ ሙስሊሞች አካሄዳችሁን ጤናማ እንዳልሆነ እያወቁ ከእስልምና እየወጡ ነው። ደስ የሚለኝ ነገር እኔ እሱ ብቻ ነው። እለት እለት የሚደርሱኝ ቴክስቶች አሉ። በዛ ነው ምረከው። ያንን ጭንቅላት አልባ ለማስደሰት ያንን ጭንቅላት አልባ እግር ለማምለክ
እለት እለት እንዴት ሰውን ለማረድ እንዴት ትቋምጣላችሁ? ደግሞም እንዴት በዚህ ትደሳሰታላችሁ? በዚህ ምክንያት እለት እለት እናንተን ጥለው የሚወጡ ስላሉ ደስ ይለኛል። ስለዚህ አሁን ትሆናችሁ ቪዲዮ የሰራሁት አበሳጭቷችኋል። ምንም እዛ ላይ የተናገርኩት መጥፎ ነገር የለም። ቪዲዮቸውን ብቻ ነው አምጥቼ ያሳይቼ ሀዲሳችሁን አንብቤ የዘጋሁት። ለምን ተበሳጫችሁ? አዎ ትናንትና የሰራሁት ወደ ሚሊዮን ሰው አይቶታል። እሱ ነው ያናደዳችሁ? ብዙ ሰው ጋር ተደራሽ መሆኔ። እያንዳንዱ መስጊድ ውስጥ እኮ ቁጭ ብለው ሼኮቻችሁና አስተዋዞቻችሁ እኔ ያነሳኋትን ፈትዋ ሲሰጡ እኮ ነው የሚውሉት። ለምን ትበሳጫላችሁ? ብዙ መታየቱ ነው እንደ ገረማችሁ? ፈትዋ ሲሰጡበታል ነው የምትውሉት። ስለዚህ ብዙም አይገረማችሁ። ብዙም እንትን አትበሉ፣ ብዙም እንትን አትበሉ ማለት ነው። እና እስኪ እንደውም አንድ ሀዲስ ክፈትልን ቪኪ። ሀዲሷስ ምን ትላለች? ካፊርን የገደለ ምንድን ነው የሚለው? መንገድ ላይ ነበርኩኝ አሁን ተደላድያለሁ። ፊቴን ከፈለክ እወጣልሃለሁ። ፊትህ ምናምን ያልከኝ ሰውዬ ፊቴን ተፈለግከው ትላለህ። እኔስ ደክሞኛል፣ ግን ተንቀሳቅሼ ደክሞኛል። እንዴ ልደላደል፣ ልቀመጥ። አራይት እሺ። አማኝ ያልሆነ ምንድነው የሚለው? ሀዲሱን እንትን በላ አጥበው። እሺ አቡ ሁሬራ ሪፖርተድ። ኦኬ እሺ ምን ይላል? አቡ ሁሬራ ሪፖርተድ ምናምን ብሎ the apostle of Allah as saying I'm fidel and ምናምን ነገር ተቆርጦ ነው ጋር የሚታየኝ and the one who killed him will never be brought together in hell. ኦኬ አማኝ ያልሆነ ነው የገደለና እሱ ሁለቱ ጋነም አብረው አይሆኑም ይላል። ይሄንን አዲስ የሚያስረዳን አለ። ይሄን አዲስ የሚያስረዳን እስኪ እርግጠኛውን የምነግራችሁ አሁን ስድብ ነው ዛሬ። አያስረዱም። ይሄን አዲስ እመኑኝ አያስረዱ። ምክንያቱም ብዙ ጭንብሎች ይገለጣሉ ይህንን ካስረዱ። አብዱል ፈትህ ተሳዳቢ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እችን አዲስ አንብብና ፍታለን። ተሳዳቢ እንዴት ነህ? ለመጀመሪያ ሰላም በለኝ ታዲያ። እችን አዲስ አንብብና ፍታለን። ምንም ማስቀየሻ መንገድ አልሰጥህም። እመኑኝ አያነበውም። ቪዲዮ ሰርተሃል ለአርሲው ኦርቶዶክስ። ሀዲሱን አንብብና ፍታለን። ምን አባልህ ታመጣ? ቅማላም ትጨፈጨፋለህ ገና እካካ። ሌላ ሰለም እበት ሌላ ሰለም። እኔ ይኸውልህ አስረግጬ ነው የምነግርህ። ምንድን ነው የምነግርህ? ኦርቶዶክስ ፖለቲካ የማታቆመ ከሆነ ትጨፈጨፋለች። ነገም የምን ፖለቲካ? አስረግጬ ነው የምነግርህ። የምን ፖለቲካ? ፖለቲከኛ ናት ኦርቶዶክስ። የአፄዎችን በአንድ ቤተክርስቲያን ሰቅላ እኔ ሃይማኖት አባት ነው ብትል ኦርቶዶክስ አልሰማትም። ትጨፈጭፋታለህ። ፋሳ ምን ባለት ታመጣ? ከጨፍጭፈ ገሃነም ነው የምትገባው፣ ገነት ነው። ግን እቺ አዲስ የአፄዎችን መስቀል ማትቆም ሆና ትወገራለች እያልኩ ነው። አስረግጬ ነው የምገባው፣ ገነት ነው። ግን ጉረኛ ናቸው። ዝም ብሎ እና በተግባር አሳይ እስኪ። ሙስሊምን ንካ እስኪ። 80 ሚሊዮን ሙስሊም አችሉትም። አስረግጬ ነው የምነግርህ። ሐዲሱን አንብብ። ትወገራለህ። ቀይተህን ሐማዳ ሐዲሱን አንብብ። ዝም ብሎ ማልቀስ ብቻ ነው ስራችሁ፣ ማልቀስ ነው። አልቀስ ዝም ብላ። ለምን እናለቅሳለን? መሐመድ ጋር ነው ውስጥ ያልቀስ እንጂ እየተረገጠ በሴጣን። እኛ ጉራ ይኸውልህ፣ እስላም ጉራ ይኸውልህ፣ ጉራ እኛ በተግባር እናሳያለን። ከፈለክ ጉራ ምናምን በሽለላ
ሰላም ማትፈልጉ ከሆነ ቅጥን ትወጋለህ። ኦኬ የአፄዎችን ታሪክ ምናምን ደግማለሁ ብትል ትወገራለህ እያልኩ ነው። አስረግጬ ነው ምን አፄዎች መስቀል መስቀል እንግዲህ አፄዎች ናቸው የሰጡን ማለት ነው። እንግዲህ አፄዎችን ማድነቅ አለብን። እንደዛ ከሆነ ቅጥን ትወጋለህ፣ ገና ይቀርሃል እያልኩ ነው። የአፄዎችን ባንዲራ ሰቅላ ቤተክርስቲያን ፖለቲካ የምታራምድ ከሆነ ትወጋለች እያልኩ ነው። አስረግጬ ነው የምነግርህ። አዲሱን አንብበው ኡስታዞች ግማታ። ኦኬ ሌላ ምትለዋለህ? የሸርሙጣ ልጅ ያቺን ኤድ ባኪ ሴተኛ ዳሪ ዝም በል ባኪ። የኮንዶም ትራፊ ካላህ የተማረው ነው። ከመሐመድና ካላህ የተማረው ነው። ዘግዝቄ ልብዳ እያልኩ ነው። ባያ ላስባዳ እያልኩ ነው። አንተ ሙስሊምና ክርስቲያንን ለማጫፋጨፍ የምትሞክረው እከክ እያልኩ ነው። እንዳንተ አይነት ከመሐመድ የተማረው ነው። መሐመድም ባዙጦች ሌሊት ተጠልዞ ነው የመጣው። እኔስ አዲሱን አንብብ። ያ ወንድ ሆኖ ወንድን ወሲብ ካላደረክ ይላል። አይድ ባክ ቆታሻም የመሐመድ አያ ከን አራይት እሺ፣ አንተ ተራን ጨርሰሃል። ከስር ትሆናለህ። አቡ ካሊድ እንኳን ደህና መጣ። መስጋናው እንዴት ነህ? እኔ ተመልሼ እመጣለሁ። ቻርጅ ሊዘጋብኝ ነው። አብሽር። እሺ ሙባረክ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። እችን አዲስ እስቲ አንብበልን። አዲስ አንተ ታውቃለህ? ኦኬ አንተም ተሳዳቢው ነህ? ላ ተሳዳቢ አይደለሁም። አንብቤ አንተ ለፈተና እያጠመምክ ነው የምታነበው። አንብብና ተርጉመልን ራሱ እያጠመምክ ማንበቡን ተወውና የሰማውን ራሱ እያስቀየስክ ነው የምታወራው። ቪዲዮዎችን ምናምን እያወጣ ራስ አንብብና ተርጉመልን አልኩህ እኮ ወገናችን፣ ዘመዳችን አታልቅስ። ሙስሊሞች ሃይማኖታችሁን አለማወቃችሁ እስከዛሬ ድረስ እንድኖሩ አድርጓችኋል። አሁን ግን ሃይማኖታችሁን ስታውቁ አርሲ ላይ እንደምታደርጉት እየጨፈጨፋችሁ ነው። ዳሴት ራስ እኮ መጨረሻ የሁሉም መጨረሻ ይታያል እኮ። እንደዚህ ለዛሬ ላይቭ ላይ የተናገርከውን እኮ አትርሳው። የነገ ቀንም እንዲህ ብለህ አፍረህ ነው የምትወጣው። መቼም የማይሳካ ነገር ነው ይሄ። እውነት ነው። አልቅሱ አልቅሱ። እውነተኛውን ገለጽኩባቸዋል። እኔ ክሳትን እንደሆን ታውቃለህ። ድምፅ ነፋ ምንድነው? ጫካ እንዲ ያለው በጣም የበሰጫችሁ ምንድነው? ዛሬ ምንም አሁን ትንፍሽ አላልኩም። ቪዲዮዎቻችሁን አመጣው ኡስታዞቻችሁ። ገና ምንም ሳላወራ ተበሳጫችሁ። ምን ላመጣባችሁ እንደሆነ ስለገባችሁ ምደብቋትን ከእኔ አታመልጡ። እኔ ላይ አሸውዱኝም። አስተምሮታችሁን ጠንቅቄ ስለማውቃት ማለት ነው። መቼ ማጥቃት እንዳለባችሁ አጥቅታችሁ ደግሞ አስተምሮታችሁ እንዴት እንደሚመክራችሁ ጠንቅቄ ስለማውቀው ካጠቃችሁ በኋላ የሆነ አካልን ከዛ በኋላ ምን ብላችሁ መጮህ እንዳለባችሁ እንዴት ማለት እንዳለባችሁ ጠንቅቄ ያውቀዋለሁ። ምትሏትን አካሂዱን ስለማውቀው እኔን አሸውዱኝ። ምስኪን ክርስቲያኖችን ትሸውዳላችሁ። ተቂያ ስለሚቻል የሐሰተኛ ከክርስቲያኑ ጋር ምናምን ብላችሁ ትሸውዳላችሁ። ሴት አሁን አዲሷን ብቻ አንብብ። ሌላ ምንም ነገር አልፈልግም እኔ። አዲሷን ብቻ ሰላም ሰላም። እንኳን ደህና መጣህ። ምንድን ነው እናንተ? ምን ተፈጥሮ ነው? ምን ይፈጠራል? በነገራችን ላይ እኔ ባደኩበትና በተወለድኩበት አካባቢ ምንም አትንገረኝ። አዲሷን አንብብ። አዲሷን አንብብ። አዲሷን አንብብ። አዲሷን አንብባት። እሺ ክፈቶች ተከፍቷል። በአማርኛ አድርገው። ኦኬ እሺ ይሰማል።
አቡ ሁረይራ እንደዘገቡት ያለ መልእክተኛ እንዲህ ብለዋል፣ ከሃዲና እርሱን የገደለው አማኝ እሳት ወይም ገሃነመ እሳት ውስጥ በፍጹም አብረው አይሰበሰቡም፣ ያው አይገቡም እንደማለት ነው። ሁለቱ ነገር አስረዳኝን። ከሃዲን የገደለ አማኝ ከሃዲው ጋር ገሃነም አብረው አይሆኑም ይላል። አብረው ገሃነም አይገቡም ምን ማለት ነው? አዎ ይሄ የታወቀ ነው ማለት ክርስቲያንና ሙስሊም አብረው ገሃነም አይገቡም። ሙስሊም ጀነት ነው የሚገባው እንደኛ አስተምሮት፣ ክርስቲያን ወደ ጀሃነም ነው የሚገባው። ስለዚህ እኔ ከሃዲ ነኝ አይደለ? እንዲያው በጣም የታወቀ ከሃዲ ክድሃል፣ በአላህ አንድነት ክድሃል፣ አምላክ ሶስት ነው እያልክ ነው። ስለዚህ እኔም ብገለኝ ከኔ ጋር ገሃነም አገባም እንዴ? ከአንተ ጋር እኔ ብገልህ መግደል፣ እኔ አሁን ብገልህ አይደለም እኔን ለመግደል ከመጣ ጥቃት ከሰነዘርክብኝ ብገልህ አንተ ጋር ጀሃነም ብገለኝ ነው ያልኩህ። እኔም ብገል ከኔ ጋር ገሃነም አገባም። ለምን እገልሃለሁ? ለመጀመሪያ ለምን ነው የምገልህ? አዲሱን ነው ያልኩህ። አዲሱ የሚለው አማኝ ከሃዲ ቢገል ሙባረክ ካክል ወይንም እንትን የገጠምከው ካል አማኝ ከሃዲን ቢገል በፍጹም አማኙ ከካዲው ጋር ገሃነም አይገባም ይላል። አዎ አይገባም። ለምሳሌ ጦርነት ተካሂዶ በክርስቲያንና ስለ ጦርነት አላወራሁም። በማንኛውም ሁኔታ አማኝ ከሃዲን ከገደለ ገሃነም አብረው አይገቡም። እንዴ በማንኛውም ሁኔታ እኮ የሚል እኮ የለም እዚህ ጋር። አሁን እኮ ስነ ስርዓት እኮ አለው ሐዲሱ። የምን ስነ ስርዓት ማለት? በጦርነት ሊሆን እዚህ ጋር በማንኛውም ያለ ቦታ ተስማማለህ? ስለዚህ አማኝ ከሃዲን ከገደለ ገሃነም ይገባል? አይገባም። ቴንኪው ጨረስ። ሎክ አማኝ ከሃዲን እንድራሚት አድርግ ጀለሉ አማኝ ከሃዲን ከገደለ ገሃነም አይገባም። ስለዚህ ገሃነም ላለመግባት መግደል ኢዚ ዌይ ነው። ሙባረክ ማይክን አስተካክላል። ጋር ልቀጥል እንደ ወፍኔ አልገባኝም። ይሄ አሁን ያልከው ሄደና ጠይቅና ነው። ተግባባን፣ ገብቶናል በደንብ። እኔ አማኝ አይደለሁም ከሃዲ ነኝ እንዳንተ አስተምሮ። ከሃዲን የገደለ ገሃነም አይገባም። ግልጽ ነው። ጦርነት ሜዳ ሊሆን ይችላል። ጦር ሜዳ ላይ ምናልባት ጦር ሜዳ የሚለውን አንጣለን። ስለ ጦር ሜዳ አይደለም ያወራ ነው። እሺ እዚህ ጋር በከንቱ ግደሉ ይላል። እዚህ ጋር ከሃዲን የገደለ ሰው የከሃዲ ማንኛውም ከሃዲ ነው። ስለ ጦር ሜዳ አይደለም ያወራ ነው። ተዋጉ የሚልና በአማርኛ አድርገውና አነበብንለት። ጦር ሜዳ አይደለም ተዋጉ ምናምን የሚል አይደለም። ከሃዲን የገደለ ሁረይራ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከሃዲን እርሱን የገደለው አማኝ እሳት ወይም ገሃነም ውስጥ በፍጹም አብረው አይሰበሰቡም ይላል። ይሄ ማለት ምን ማለት ነው ታዲያ? አብራ ይገባል። ከሃዲው ይገባል። ከሃዲ ያልሆነው ደግሞ አይገባትም። አዎ ይሄ ታወቀ ነው ማለት ጦር በቃ ቴንክ ዩ ኦኬ። ጀለሉ ሙስሊም ነህ? ሙስሊም ያልሆኑ አሉ እዚህ ውስጥ? ሙስሊም ያልሆናችሁ ካላችሁ ውረዱ። ስለ አርሲ ግን ያለ ነገር ማለት ፈልጋለሁ ልበል ከፈቀድክልኝ። ስለ አርሲ ተገደሉ ስለተባሉ ሰዎች ምንድን ነው የምትለው? አንድ ሰው እንግዲህ ክርስቲያን ስለሆኑ የተገደሉት ነው የተባለው አይደል? ለምን ቤተ ክርስቲያን ላይ የፖለቲካ እንትን ያራምዳሉ በሚለው ነው። ካምፕ ነበር አሉ ማለት አረንጓዴ፣ ቢጫ፣ ቀይ ልሙጥ ምናምን ቀበተው ካምፕ መሆኑን አሳየን። ካምፕ መሆኑ ክርስቲያን ካምፕ ሆነውበት አሳየንስ።
እንዴ ታወቀ ነው። ሁሉም የሚያውቀው ሳይሆን ካምፕ መሆኑን አሳያል። ክፈቱ። እሺ ጠብቀሽ ክፈት። ካምፕ ነው ብሎናል። እዛ ውስጥ ነበሩ ብሏል። በመጀመሪያ ደረጃ እንደዚህ አይነት ሲሊ አርጉመንት ይዘው የሚመጡ አካላት አዳምጦች፣ እንደዚህ አይነት ሲሊ አርጉመንት ይዘው የሚመጡ አካላት ምንድን ነው? እሱ ካምፕ ነው። ሌትስ ሴይ ፎር ሴክ ኦፍ አርጉመንት ቢሆን አንተ እንድገድል ፈቀደልህ አካል አለ? አንተ እንድገድል የፈቀደልህ አለ? የራሱ መንግስት አለ የሚገድላቸው አይደለም። ቤተክርስቲያን የእምነት ቦታ ነው እንጂ ፖለቲካ የሚራመድበት ቦታ አይደለም። እንደኛ ግን ደግሞ አሁን ካምፕ ነው ብላ አዳምጥ። ድንቁርና አንተውና አንጣው መረጃውን አንጣ። አንተ መረጃ አምጣና ካመጣ አይቀሪ እኛ ይህንን እናሳይ። ቆይ ማይክን ያዝና መረጃ አምጣ። እሺ ላይኛው ላይ አይደል ቅጣቱ መዳኛ ነው። ኦኬ አምጥታል። እሺ ቆይ ልሽ ላይኛው ላይ አድርገና ላሳይ። ላይኛው ላይ ነው። ለምሳሌ ግለሰብ ያመጣልናል እንዴ? ግለሰቧን አይደለም የጠየቅነው፣ ቸርቹን አንጣለን። ይሄ ቤተክርስቲያን የተቃጠለው ቆይ ሚት ነህ። ይሄ ቤተክርስቲያን የተቃጠለው አለኝ አለው እሰማለሁ። ኦኬ ቆይ አላሁ አክበር ይሰማል። ይሄ ቤተክርስቲያን የት ቤተክርስቲያን ነው? ይሄ ቤተክርስቲያን የተቃጠለው እኔ እያልኩ ያለሁት የትም ይሁን የትም እዛ አርሲ ላይ ያደረጉትም ይሄን ነበረ። ደንቆሮ ደነዝ ብረድ ኢኩቪኬሽን እንትን ይሰራሉ። ጭንቅላት የሌለው አካል ስታመ ነው። ይህ ቤተክርስቲያን ከአመታት በፊት ክልል ነው። ይህ ቤተክርስቲያን አማራ ክልል ነው። አይቼዋለሁ ከአመታት በፊት ማለት ነው። የዛሬ 2 ዓመት አይ ቲንክ እንደዛ። ይህንን አሁን ቪዲዮ ይዞ የመጣው እንደዚህ አይነት ደንቆሮ ደነዝ የለም ኦሮሚያ ክልል ላይ። ሰው ደንቆሮ አይደለም እንደናንተ ቢሸወድ። ከኦሮሚያ ክልል የወጣው ነኝ እኔ። እንዳንተ አይነቱ ደንቆሮ እኔን አይሸውደኝም። የብር 20 ገዛለሁ እንዳንተ አይነቱ። በአንተ እይታ እኔ ልሸውደኝ ማለት ነው። ሰፖርት አላደርግም። ይህ ቪዲዮን አማራ ክልል እንትኑ ሰፖርት አላደርገውም ቪዲዮን። አንደኛ ሙዚቃ ስላለበት፣ ሁለተኛ እንደዚህ አይነት እንትኖች ተገቢ ናቸው ብዬም ስለማላምን። ነገር ግን ማይገናኝ ቪዲዮ አምጥቶ ሊያገናኝ ከኦሮሚያ ክልል ጋር ደነዝ። እንዳንተ ደነዝ እንመስላለን እኛ ኦሮሚያ ክልል ያለን? የብር 20 ገዝቼ እንደገና 10 አስመርቃለሁ እንዳንተ አይነቱ። ማይገናኝ ቪዲዮ አታምጡ። ማይገናኝ ሎጂክ አትስጡ። ቆይ የእኔ ልክ ነው? አይ ቲንክ የኔ ያዝ ያዝ እያደረገኝ ነው። አይ ዶንት ኖ። ቆይ ትክክል ለእኔ እሰማለሁ። እሺ ከአንድ ደቂቃ በኋላ ቆይ አንዴ ሙባረክ፣ አንዴ የሆነ ያዝ 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 የሚያደርግ ነገር አለው እኔ ጋር እንዲህ እንዲህ እንትን ይላል። መልካም ተመልሳለሁ። ኦራይት እሺ። በየትኛውም ሁኔታ በምንም ሁኔታ የሰው ልጅ ነፍስ መጥፋት የለበትም። በየትኛውም ሁኔታ በምንም ሁኔታ ውስጥ ሆኖ ከገደልክ በኋላ የአመታት ቪዲዮ እያመጣ ልታመቻቻ ትሞክር። ማንም አይሰማህም። ደንቆሮ አትሁኑ። 20-30 ኦሮሚያ ክልል ላይ እየገደልክ
አማራ ክልል ላይ የሆነ ቤተክርስቲያን ውስጥ ፋኖ ገብቶ እንደዚህ መሳሪያ ይዞ አሳይቷል። ሰዋት ባህር ዳር ክልል ላይ ታቦት ሲያከብሩ ወታደሮቹ እዛ ነበሩ። ቤተክርስቲያን እንትን መሳሪያ ይዘው ነበረ። ትቀልዳለህ እንዴ ሰውዬ? ትቀልዳለህ? እዛ መሳሪያ እያሳዩ ሙስሊሞችን እንረዳቸው እንግደላቸው ነው ያሉት ነው ደስታቸውን የገለጡት። እዛ ሜቢ ታቦት እንትን ሲሉ አንድ ግለሰብ እዩ ጩፋ እንኳን እኮ ወደ ሐዋሳ ሲገባ ሰራዊት በሰልፍ ተሰልፎ እኮ ተቀብሎታል። ተሳሳቱ። እነ እስራኤል ዳንሳ እንኳን እኮ ሰራዊት በሰልፍ ይቀበላቸዋል። ፖለቲካ አትልም። እሱን አይታየህማ። እሱ መስጊድ ውስጥ አንተ ቤተክርስቲያን እንቀማ ነው ያልከው። ቤተክርስቲያን እንቀማና መስጊድ እናድርግ ነው እናንተ። እንረድ ክርስቲያኖችን ነው። ማይገናኝ ታገናኝና ቤተክርስቲያን ውስጥ ወታደሮች ሲሳለሙ አይቻለሁኝ። ይሳለማ ሙስሊሞችን አላየም እንደ መሳሪያ ማለት አሰልፈው ሰላት ሲሰግዱ እምነት አላቸው እኮ ወታደሮቹ። ሰራዊት ውስጥ እኮ እምነት ያለው አለ ነው። ሁሉም እምነት የሌለው ነው ይመስልህ ነው? ሙስሊም ካልሆነ ክርስቲያኑ ቤተክርስቲያን መሄድ የለበትም ወታደሩ ብለህ ነው የምታምነው? ደንቆሮ አትሁኑ። እንዳላ አላ ጭንቅላት ስለሌለው ነው ማይሰማው። ለመስማት ለሊት ለሊት የሚመላለሰው ማይገናኝ አታገናኙ። ክርስቲያኖችን ጨፍጭፈ ከጨረስክ በኋላ ማይገናኝ ታሪክ አትስራ። ማይገናኝ ናሬሽን አትስሩ። ገዳዮችን አራጆችን አይወክሉንም በሏቸው። ወይ እንደዛ ስትሉ ሀዲስህን አንብብ ነው ያልነው እኛ፣ ሌላ ነገር አይደለም። ለምን ትበሳጫላችሁ? ጤናማ ሙስሊሞች አሉ በየቦታው። ማጆሪቲው ሃይማኖቱን ስለማያውቀው ወይንም ደግሞ በሙስሊም መንግስት እየተዳደራችሁ ስላልሆነ፣ በሸሪያ እየተዳደርክ ስላልሆነ እኛ እያልን ያለ ነው። አርሲ ላይ እንኳንም ተገደሉ እሰይ አሁንም እንገላለን ስለሚሉት ነው ያወራ ነው። እንደዛ አንተ የሰማው በቃ እባክህ ይበቃል። ምንድን ነው የሚያወራው አሁን? እዚህ ጋር አንተ እዚህ ቁጭ ብሎ መስማት ራሱ ራስን ድንቁርና ማሰብ ነው የሚታስበው እዚህ ጋር። እውነትን ነው፣ እውነቴን ነው። አሁን እዚህ 6000 ሰው የሚከተለው አንተን የምትሰማ ሰው ነህ ብሎ እስከተከተለ ድረስ ሁሉም አህያ ነው። እውነቴን ነው የምልህ። ደግሞ ይገባዋል ለያን ንግግር ይገባዋል። ከ6000 ውስጥ አንዱ አንተ ስለሆንክ ውርንጭላ ነህ። ምንድን ነህ? ውርንጭላ ስለሆንክ እንደ አህያ ራስን አልቆጠርከውም ማለት ነው። አሁን ራሴን እንደ አንተን መስማቴን አህያ ነኝ ወይ ብዬ እያሰብኩ ነው። አሁን እንደዚህ ብለህ ከሆነ ራሴን አረምኩት ማለት አልተሳሳትክም። አንተ አህያው ነህ፣ እኛ ደግሞ ጋላቢዎችህ ነን። ቀጥ ብለህ አትከራከርም ወይ? ሚዩት ለምን ታደርጋለህ? አህያ ነኝ ብለህ ከአህያ ጋር አንተ የምትፈልገውን ብቻ መንገድ ለማውራት እኔ ከአህያ ጋር አልራገጥም። አህያ ነኝ ብለህ አምነሃል። እኔ አህያ አይደለሁም። እጭንሃለሁኝ፣ ትጫናታለህ። አንተ የሰማ ሁሉ አህያ ነኝ ብለሃል። ምን ከራስህ ቁጭ ብሎ የሚያዳምጥ ሁሉ አህያ ምንም መንገዱንም ማያቅ ናትጮ። በቃ ሀዲሱን ክፈተው አንዴ ቪኪ፣ ሀዲሷን አንብባው። ሀዲሷን አንብባት እስኪ። አንብብና ተርጉምልን። ሀዲሱ የሚለው እናንተን አይደለም፣ እንደዚህ አይደለም የሚያወራው ሀዲሱ። አንተ በፈለግከው ስለተረዳው ነው እንጂ ተጋደሉ ይላል። አዲሱ ተጋደሉ የሚለው ዝም ብላችሁ ክርስቲያኖችን ሄዱ ግደሉ። ሀዲሱን ብቻ ሆነ የተባልከው። አልቀሳለ ባልክም ወገናችን በጣም ስልኬ እንትን እያለ ነው። አይ ዶንት ኖ
ይሰማል። ውሸት የተፈቀደ ነው ለአንተ ውሸት ስለሚፈቀድለት ነው። በደንብ ነው ጆሮን አሰራው። ኦኬ እችን አዲስ አንብበልን እስኪ። አዲሷን አንብብ። ሰማ ይሰማል። እሱ ጋር መሰለኝ አለ እሱ ጋር መሰለኝ። ኦኬ ሙባረክ ዝማ ተሰማ ነው። ኦራይት ማችሁም እንዴ አርዲ ነፋም አይሰማማም። አርአይዲ ኦኬ። ሳይ ሙስሊም አንድና አንድ የክፈተው ቪኪ። ዛሬ ለምንድን ነው እሱ የተበሰጫጩት? ወገኖቻችን ግን መረጃዎቻቸውን አባከንን መሰለኝ። በውስጥ ያደረጓትን አደባባይ አሰጣናቸው። አደባባይ ላይ ሰብሰብ አድርገን መረጃ ብቅ ብቅ ሲል በስጨት አላቸው። ተዋት በሳጩ። በጨዋ ደንብ ንገሩን እስኪ። አብዱ ክርስቲያን ሙስሊም አብዱ ኦራይት። እሺ ኢብራሂም እንኳን ደህና መጣ። እንኳን አቆየኝ። መልካም እችን አዲስ ፍታልን። እችን አዲስ አንብብልን። ስለምን እያወራችሁ ነበር መጀመሪያ? ስለዚች አዲስ አንብባት እና ንገረን። ቀጥል። የለውም እንዴ? እኔ ጠፍቻለሁ። አይታየውም? ኧረ ይታያል። ዝምታ መርጦ ነው። ዝምታ ላይ ናቸው ዛሬ። እሺ እኔ ላውራ። እኔ እኮ ሀዲስን እኮ አስረድቼ ነበር። አላስረዳኝ። አንተማ የሆነች ሴት ቪዲዮ አንጥተህ እንደናንተ መሀይም መስለንህ ልሸውደን ማለት ነው። ኧረ መሸወድ አይደለም። እኔ ያለውን ነገር ያሳየው። እንዳንተ መሀይም እንመስላችኋለን? እኛ ከሆነ ሙስሊሞች አይደለንም። ጭንቅላታችንን እኛ እንጠቀማለን። የተነገረን ብቻ ያዘን እንደ ዞምቢ ዝም ብለን ተመሳሳይ የምንጓዝ ዝም ብለን ዘገምቶች አይደለንም። እኛ ይሄ ጭንቅላታችንን አየው ክርስቲያኖች ስለሆን እናስተውላለን፣ እንጠቀመዋለን። እንደ ሙስሊሞች ዝም ብለን የተነገረንን የሰማነውን እዛ የምንንቀሳቀስ ፍጡሮች አይደለንም። እሺ አንተ የአክሱሙን ፍትሐዊ ነው ብለህ ታምናለህ? ስለ አክሱም የተገደለ ሰው አለ? መገደል አለ። መስጊድ መከልከል በላይ እንዴት ተገደለ? ሙስሊሞች በጎንደር ላይ ያልተገደሉበት አለ። ኢማም ያልተገደለ የለም። ያንን እርሳውና አሁን ቆይ፣ ለምንድን ነው የምትዞረው? አክሱም ላይ የተገደለ ሙስሊም አለ ወይ? አክሱም ብቻ ሳይሆን እንደ ኢትዮጵያ ነው እያወራለ ነው። አክሱም ላይ የተገደለ አለ ወይ? ያሰነፍ ሙታ አክሱምን አነሳል። ከዛ ሌሎቹ ጋር እንሄዳለን። አዳም ጋኔ ነው ጨርሳችኋል። የኔንም አዳም ደንቆሮ አራውን ደቡሽ ይዞራል። ለነገሩ አላህን ስለምትከተል ትሰማለህ። አክሱም ላይ ፍትሐዊ ነው ወይ ብለህ ጠየቅኛ፣ እየመለስኩልህ ነው። ደግሞ ኢትዮጵያ ውስጥ ምናምን ይላል። ኢትዮጵያ ውስጥማ በየቀኑ ሰው ይሞታል። በተለያየ መልኩ ሰው ሊሞት ይችላል። እኔ የምልህ እፎይ ስለ አላህ ምን ታውቃለህ አንተ?
ስላለ ምን ታውቃለህ? ጭንቅላት እንደሌለው አውቃለሁ። እግር አለው፣ ጭንቅላት አለው። እሱን አውቃለሁ። እኮ ሶስት አምላክን እያመን እውነትሽን ነው። ጭንቅላት የሌለው እንደሆነ አውቃለሁ፣ እግር እንዳለው። አንቺ ምን ታውቂያለሽ? ማስረጃ አለ ጭንቅላት እንደሌለው? ጭንቅላት አለው የሚል ሰጠኝ፣ እኔ ንጽጽር አቆማለሁ። አይ አውቃለሁ ካልክ እስኪ ማስረጃ የኛ እንደናንተ ሰው መስሎ መምጣት አለበት። ይመጣል ሰው መስሎ፣ ያውም ፂም የሌለው። እኔ እንደውም ፂም አለኝ፣ እሱን እናከተላለሁ የነብይሽን። አላህ ግን ፂም ሳይኖረው መሐመድ ጋር ይመጣ ነበረ። ማስረጃ በያኑል ተልቢስ 7ኛው ሙጀለድ 290 ፔጅ ላይ ከ290 እስከ 298 ሙሉ ይሄንን ያስቀምጥላል። ምን ይላል እስኪ? አላህ ቆንጅዬና ፍሪዛም ነው ይላል። ፍሪዝ በእስልምና አይፈቀድም፣ አላህ ግን ፍሪዛም ነው። ለምን ሳክ? ውስጥ ለውስጥማ ትሄዳላችሁ እኮ ውስጥ ለውስጥ ትሄዳላችሁ። አባቴ ወዴት ነው የምንሄደው? እኛ ውስጥ ለውስጥ እንትን አይደለንም። ውስጥ ለውስጥ የምንሄደው ሰርዶ አይደለንም፣ ወይንም ደግሞ አረም አይደለንም። ውስጥ ለውስጥ የምንሄድ እኛ ፊት ለፊት ነን። እናንተ እኮ ስላሴ ሶስት ነው አይደል? እስኪ ስለ ስላሴ አስረዳኝ እስኪ። አላህ ግን ስንት እንደሆነ አይታወቅም። ደስ የሚለው ነገር እጆቹ እግሮቹ የተገጣጠመውን የተበታተነ እንደ ቅርጫ ቤት ስጋ የተበተነ እንደሆነ አይታወቅም። አንድ ነው፣ አንድ ነው። ያ ጭንቅላት የሌለው እጅና እግሩ የተገጣጠመ አንድ ነው። አንቺ አንድ የምታመልኪው አዳምጫ አንድ ብላይ ስቆጥር እኔም አንድ ነኝ። ስለዚህ አላህ አንድ ነው፣ ከኔ ጋር ይመሳሰላል እያልሽ ነው? አይደለም፣ ከአንተ ጋር ይመሳሰላል። አይመሳሰልም። እጅና እግሮች አሉት አላህ? አዎ። ኦኬ፣ እጅና እግሮቹ የተገጣጠሙ ናቸው? የተሰካኩ አለው? እጅና እግሮቹ የተሰካኩ አንድ አካል ላይ ናቸው ወይንስ ሳይሰካኩ ለየብቻ የተቀመጡ? እሺ ያንተ አብ ኖ፣ የጠየኩሽን መልሽ ቅድሚያ የኔ ቆንጆ። ቆይ የጠየኩሽን እጆቹ እግሮቹ የተሰካኩ ናቸው ወይንስ ለየብቻ የተበታተኑ እንደ ቅርጫ ቤት ስጋ ተከፋፍለው የተቀመጡ ናቸው? አስፈላጊ ስላልሆነ አልተነገረም። ቢነግራችሁ ኖሮ እኮ ስንት አካል እንደምታመልኩ ታውቁ ነበር። ስለዚህ አላህ ስንት አካል እንዳለው አታውቁትም። እጆቹ የቱጋ እንዳሉ እናውቃለን። ታወቅሽ? በእናትሽ ንገሪኝ፣ እኔም እርፍ ልበል እስኪ ከመጠየቅ እንድቆም። አላህ አካላቶቹ ተሰካክተው ነው ያሉት ወይንስ እንደተፈታታች መኪና ስፔር ፓርቶቹ ተከፋፍለው ተበታትነው ነው ያለው? አለን ካለ አለው እኮ ያ ያለው አካል እሱ ካላስቀመጠ ለየብቻ ተከፋፍሎ ነው የተቀመጠው ወይንስ አንድነት ተሰካክቶ ነው የተቀመጠው? አልተገለጸም። ለፋይናል አንሰር ሲጀመር አንተም ታውቃለህ መሀይም በዚህ የገማ ራፊክ እኮ አላህና ነብያችን ከነብይሽ ጋር እኩል አታደርጊኝ መሀይም ብለሽ። አሁን አዲሱ ላይ እንመለስ። እችን አዲስ እስኪ አንብብ ኢብራሂም። እችን አዲስ አንብቡ እስኪ እናስረዱን። አንተ ብልኛ ሎክ አርሲ ላይ የተለያየ ቦታ ላይ ሙስሊሞች የሚበዙበት ላይ ክርስቲያኖች ሰላም አግኝተው አያውቁም። ኦልዌይስ ሙስሊሞች ታርጊ በዚህ የገማ አፍሪክ ማለት ነው። ነብያችን ኢክራም እባክሽ፣ የገማዋ መሐመድ ነው። በገማዋ ስለሚግመጠመጥ አፉ ሊገማ የሚችለው መሐመድ ነው። የኔ አፍ ከገማ ደግሞ ረመዳን ቀን መስሎሽ ገነት ትገባለህ ልትይኝ ትችላለሽ። ምክንያቱም የአፋችሁ ግማት በአላህ ዘንድ በጣም ተወዳጅ ስለሆነ የአፍ ሽታ ግማቱ በአላህ ዘንድ ተወዳጅ ስለሆነ ማለት ነው። ስለዚህ ተረጋጊ። ይህንን ታውቂያለሽ ብዬ አስባለሁ። ሰው በደንብ አስተውሉ። ክርስቲያኖች ንብረታቸውን፣ ህይወታቸውን እንዳይጠበቅ ትእዛዝ የሰጠው ማን ነው? ሙሐመድ ነው። አሁን የከፈተውን ተርጉም እናሳያቸው ወደ አማርኛው። በአላህ ማያምኑ ከሆነ በሙሐመድ ነብይነት ማያምኑ ከሆነ ክርስቲያኖች ህይወታቸው ዋስትና የለውም፣ ንብረታቸውም አይጠበቅም። የተከሰተ ጦርነት አይደለም፣ ወደፊትም ይሄ
የተሰጠ ትእዛዝ ነው፣ መመሪያ ነው። በደንብ አስተውሉ። ዋን ታይም የተከሰተ ሀፕን አድርጎ ያለፈ ታሪክ አይደለም እየነገርኳቸው ያለሁት። ወደፊትም ይፈጸም ምን በመሐመድ ካላመኑ በአላህ ካላመኑ ሙስሊም ክርስቲያኖች ወይም ሌሎች አማኞች ዋስትና የላቸውም። ለምን? እንዲዋጋ ታዟልና። ቀጥል። ሰዎች ካለ በስተቀር ሌላ አምላክ የለም ብለው እስኪመሰክሩ ድረስ እንድዋጋቸው ታዝዣለሁ። ይህንን የመሰከረ ሰው ግን ንብረቱና ሕይወቱ ከእኔ ጥበቃን ያገኛል። በሕግ አግባብ በእስልምና መብትና ግዴታዎች ይደረግለታል። ካልሆነ በስተቀር ምርመራውና ፍርዱ ደግሞ በአላህ ዘንድ ነው። ያው ከለላ ይደረግለታል ነው። አንድ ሰው ከለላ የሚደረግለት ንብረቱ የሚጠበቀው ሕይወቱ የሚጠበቀው ምን ሲል ነው? ባቡን አሳየኝ አንዴ። ባቡን አድርግልኝ። ባቡን ከላይ አረብኛውን እንግሊዝኛውን። ኦራይት ቻፕተሩ ገና ሲጀምር the command to fight እንትበለው the people until they say la ilaha illallah muhammad rasulullah and establish salat, pay zakat and believe in everything that the prophet brought. ምን እንዲያምኑ ዘካ እስኪሰጡ ሰላት እስኪሰግዱ ሙሐመድ ባመጣው ሁሉ እስኪያምኑ ድረስ መዋጋት አለበት። ይህን ማያደርጉትንስ fighting those who withhold zakat and other that is the one that is duty of Islam. በእስልምና ላይ ግዴታ የሆኑትን ወይም ደግሞ እስልምና እንዲተገብራቸው የሚታዘዙትን ማያደርግ ከሆነ ምን ያደርጋቸዋል? ይዋጋቸዋል። እኔ ዘካ አልሰጥም፣ ሰላት አልሰግድም፣ ምን ያደርገኛል? ይዋጋኛል። ሱራ 9:9 ማለት ነው። አንዴ ክፈተው። ምን እደረጋለሁ? ለዚህ ሰብጀክት እደረጋለሁ። ለምን? ለዚህ ህግ አሁን የሚሰራ ነው። ያለፈ ህግ አይደለም። የሆነ ሰዓት የተዋጉት ተዋግተውት ምናምን የሚል ተረት አይደለም። አሁን የሚሰራ ነው። ዝቅ አድርገው። እነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና ቱ ጋር ነበርኩ። አላህና መልእክተኛውን ማያደርጉትን እና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ ከፍ አድርገው እስከሚሰጡ ድረስ ተዋጓቸው። ሐዲሱም ያንን ነው የሚያስቀምጠው። ስለዚህ እኔ አልሰጥም። ስለማልሰጥ እኔ ከሚወጉት አንዱ ነኝ። ስለዚህ አርሲ ላይ እየተካሄደ ያለው እና አንዳንድ ሙስሊሞች የሚበዙበት አካባቢ ላይ እየተካሄደ ያለው ይሄ ነው። ለምን? ሱራ 3:28 ላይ እስከሚበዙ ድረስ የማስመሰል ይችላሉ። ከዛ በኋላ ከበዙ በኋላ ምን አድርጓቸው ስለሚል አጥቋቸው ስለሚል ማለት ነው። ከዚህ ጋር በተያያዘ አንድ ቪዲዮ ሜይ ቢ አስደምጠን ቪኪ ቴሌግራም ላይ ያለል ኢቨን እኔን ሚስቴን እንኳን ሊቀሙ እንደሚችሉ አንድ እዚሁ ሐዲስ ማይቀበል የተናገረው አለ። የስረኛው ጀምሩላቸው፣ እንደውም አስጨንቋቸው። ወደ ጠባቡ ክርስቲያኖችና አይሁዶች መንገድ ላይ ስታገኟቸው ሰላምታ አስጀምሩላቸው፣ እንደውም አስጨንቋቸው ወደ ጠባቡ መንገድ። ከዛ በኋላ ወደ እስልምና ልንጠራቸው መንገድ ላይ ሰላምታ ሳትጀምሩለት ገፍትረኸው አልፈህ አስጨንቀኸው፣ ከዛ ግን ፕሊስ ወደ አላህ ና ብለህ ሰው የመጀመሪያ ፕሮፋይል ፒክቸሩ እኮ ሰላምታ ነው፣ ፈገግታው ነው፣ ፊቱ ነው። እምነቱን የቀየረ ግደሉት። በዚህ ብሎክ እያደረግ እኛ ኃይል ብናገኝ ነገ ሚስቶቻችን እንወስድባቸዋለን፣ ምርኮ እናደርጋቸዋለን፣ ንብረታችሁን እንወርሰዋለን፣ ለእምነታችሁ ብር እናስከፍለዋቸዋለን። እንደዚህ የሚል ቁርአን ይዘታላችሁ። ለእምነቱ ብር ይከፍላል ማለት እስልምና ተቀበለ እምቢ ካለ እስልምና ላለመቀበሉ ስላላሳመነው በእምነቱ ስላለቀየረ ብር እየከፈለ ይኖራል። ጂዚያ ይሉታል። አላህ ቁርአን ውስጥ የጠቀሰው ጂዚያ ሌላ፣ በሐዲሱ በአባሲድና ከኡመያድ ዘመን እየተገለባበጠ የመጣ ፖለቲካል
እምነት ደግሞ ሌላ። በሰው ልጅ ታሪክ ወይም በእምነቱ በእንትኑ ማለት ነው በዚህ ኤግዚስት ባደረገው ዓለም ላይ ለእምነት ዋጋ ይከፈላል። ግብር መንግስቱ እንኳን ግብር ለሰራህበት፣ ለሸጥከው፣ ለገዛው፣ ላገኘኸው ሰርቪስ ይህን ያህል ክፈል ይላል። ምን ማለት ነው? ሰው ሙስሊም ሆን ብዬ እምቢ ስላለ ስለዚህ ግብር አስከፍለዋለሁ። ሰማችሁታል? ምን ወደ እስልምና ና ይባላል። እምቢ ካለ ግን ገንዘብ እያስከፈልነው እኖራለን። ይህንን አሁን እሱ አይቀበልም። ስለማይቀበል ነው። ሀዲስ አይቀበልም። ኔክስት ያለውን ቪዲዮ እንትን ባለን ሚስቶቻቸውን እንነጥቃለን፣ ንብረታቸውን እንቀማለን የሚል መጽሐፍን እንዴት ነው የምቀበለው? እምቢ ካልክ እንገላሃለን። ይሄ እንዴት ጤናማ ይሆናል? እያለ የራሱ መጽሐፍ ቻሌንጅ እያደረገ ነው። አልቀበልም በቃ ይህን መጽሐፍ እያለ ማለት ነው። እኔም ላይ እንትን ብሏል። የፎይንስ አላገባም ሚስቴን ላለመነጠቅ ትላለ፣ ልጆችን ላለመነጠቅ አልወልድም ትላለ። ይህን ያስቀጥል የምልሽ ረጋ የሆነ ጥያቄ ባህል እዛ ላይ ቅድም እፎይን እንገድለዋለን ሲሉ የነበሩ ልጆች ሚስቶቹን ባሪያ አድርገው ይዟቸዋል እና ንብረቱን ገኒማ አድርገው ይሰበስቡታል። እሱ ባይሆን ግራ ገብቶኝ ነበር። እሱም ያው አላህ ያወረደው ሸሪዓም ባይሆን ያው አለ ብዬ ነው በሰው ሰራሽ ሸሪዓ ውስጥ። ለማንኛውም በቃ ባይወጡ ጥሩ ነበር። ግን አንድ ሎክ እፎይን እንገላለን የሚሉ የእፎይ ሚስትና ልጆች እንዴት ነው ባሪያ አድርገው ነው የሚይዙት? እንዴት ነው? ምክንያቱም እሱን ሲገሉ ሚስቱን ደግሞ ባሪያ አድርገው ወሲብ ማድረግ ይችላሉ፣ ልጆቹን ባሪያ አድርገው እንትን ማለት ይችላሉ። እና እንዴት ነው እሱን እሳስበውበታል እንደ ምክንያቱም አለ ሀዲሱ ላይ መጽሐፍቶቻቸው ላይ አለ። ይህንኛው ኡስታዝ አሁን እነኝን ስለማይቀበል ነው። እነኝን መጽሐፍቶች አይቀበላቸው። ምክንያቱም የጤነኛ አይምሮ ያለው ሰው እዚህ አካባቢ ያሉ ክርስቲያኖችን ገድዬ ንብረታቸውን ወስዳለው የሚለው ጤናማ አይደለም፣ አልቀበልም እያለ ነው። ይኸውን ክርስቲያን ቢሆን ኖሮ እሺ፣ ሙስሊም ራሱ እዛው ሆኖ ጤናማ አይደለም ይህን አልቀበልም እያለ ነው። ምክንያቱም ኢትዮጵያዊነቱ ከኢትዮጵያ ክርስቲያኖች ጋር አብሮ መኖሩ፣ አብሮ መብላቱ፣ አብሮ ማደጉ ክርስቲያኖችን ገድዬ ሚስታቸውን ባሪያ አድርጌ የወሲብ ቅምጥ አደርጋታለሁ፣ ልጆቹን ባሪያ አድርጌ እንደዛው አደርጋለሁ፣ ንብረታቸውን ወስዳለሁ የሚለውን ነገር ሲያስበው ሰላምን አልሰጠውም። ስለዚህ ምንድን ያደረገው? የመጽሐፍ አልቀበልም፣ በቃ አልቀበልም። እና ወገኖቼ ሙስሊሞች ሃይማኖታቸውን አለማወቃቸው ጠቅሞናል አትሉ? በሸሪያ እስካሁን አለመተዳደራችን ጠቅሞናል አትሉ? በሸሪያ ብንተዳደር ምን ሊፈጠር እንደሚችል አሰባችሁታ? ወደ ክርስትና እኛም ሰው አንጠራም ነበር። ምክንያቱም ወደ ክርስትና ሲመጡ ይታረዳሉና አይቻልም ነበር፣ አይቻልምና። ስለዚህ ምድር ሁሉ የኔና የአላህ ነች ብሎ መሐመድ ማንኛውንም ቦታ ምድር የኔ ነች ሲል፣ ከዛም እንደዚህ አይነት ነገሮችን እርምጃ ሲወስድ እነኝን አምጥተን ስናሳይ ለምን ይበሳጫችኋል? ለምን ትናድዳላችሁ? ይሄ ጤናማ አይደለም፣ ጤናማ አይደለም። ምክንያቱም ምንም ጤናማ ይሄን ነው ውሸት፣ ይሄን ነው ምንም ልክ ነገር አታወራም። ምንድን ነው የዋሸሁት? ምን ብዬ ዋሸሁ? ምን ብዬ? ሁሉንም ነገር እኮ ምን ብዬ? ለምሳሌ ከአይምሮች ጋር እየተጣላሽ እንደሆነ ስለማቅ ነው ይሄን የምልሽ። ለምሳሌ ምን ብዬ ዋሸሁ? ሁሉንም ነገር በቃ የምታወራ ነገር ሁሉ ውሸት ነው። ለምሳሌ አልኩሽ። መሀይም ምንም አታውቅም። ምንም መሀይም እኮ መሀይም የሚለው እኮ ስድቡ ነብይሽ የሚመጥን ነው። እሱ ነው መሀይም ነኝ ስላለ። ዋናው ግን ምን ብዬ ዋሸሁ? ከማፊክ ነብይን አትጥራሽ። የኔ አፍ ላይ ምን አለሽ አንቺ? እንዴ እኔ ሚስቴ ይሸጣል አይሸጥም አላለችሽ? ምንድን ነው የሰው አፍ ላይ? እናንተ ውስጣቶቻችሁ ሙይ ሲጠሩ አፉን አጣሟል፣ ከአፉ ሌላ ህጭ ወጥቷል፣ እንደዚህ እንደዚህ ይላሉ። የሰው አፍ ላይ እናንተ አትለጠፉ። እኛ በሽንት ቤት አንጉመጠም ምንድን ነው እሱ ወገን
ወይንም እንደ ቪኪ አፌን ልጠፍ ንጌ ልሰር እንዴ? አፌን እንዳያዩ ከንፈሬን እንዳያዩ ራስን ቻል እንደ ቪኪ አይሻ ነኝ ከድጃ መስዬ ልምጣ እንዴ? ኤኒዌይስ ፖለቲካችሁን እስልምና ባይዘ ፖለቲክስ ነው። እስልምና ከሃይማኖቱ በላይ ፖለቲካው ተጽዕኖ ያሳደረበት ነው። ተጽዕኖ ያሳደረበት ሃይማኖት ነው። ለዚህ ነው እያንዳንዷ ላይ እንደ እንትን በቃ የተሰጣቸውን ነገር ሆ ማለት ተጀመሩ። ሆ ማለት ምንም በእውቀት አይመሩም፣ በእውነት አይመሩም። ዝም ብሎ በመጮህ ብቻ ነው። ይሄ በመጮህ የተለመደ አካሄድ ገብተሃል። ሰላም ነው። ሰላም ነው። እንዴት ነህ? አለን አለን። ምንም ሳታውቅ አንተ ስለ እስልምና እዚህ ታወራለህ እንዴ? አንተ ታውቃለህ? አንተ ስለ ራስህ ሃይማኖት አታውቅም። አንተ ታውቃለህ ወይ ስለ እስልምና? እኔ ምንም እንደማላውቅ በምን አወቅ? አታውቅማ እኮ በምን አወቅ? ታውቃለህ ወይ? የአንተ ጌታ ማን ነው? የጠየቁህም መልስ። አንተ ታውቃለህ ወይ? እኔ እንደማላውቅ አታውቅም ብለሃል። አንተ ታውቃለህ ወይ? ቀደም እሱ አላሰጣም እንዴ? ማናልክ ድገም። እነዚህ ሰዎች ታዲያ የሆነ እንትን አይመስሏችሁም? የሆነ በኢኮቤተር ነገር ተሰርተው ዝም ብለው ጭንቅላት አልባ አድርገው የለቀቋቸው አይመስሏችሁም? እንደዛ አይመስሏችሁም? ጭንቅላታቸውም አይጠቀሙ። ምክንያቱም አምላካቸውን ምግር ነው፣ እነሱም ጭንቅላት የሌላቸው። እንደዛ ነገር አይመስሏችሁም? ይገባሉ ወይም ተሳድገው ነው የሚወጡት?